ሰላም ጤና ይስጥልን። ይህ አዲስ ትኩረት ነው። የዕለቱን አዲስ የትኩረት ነጥቦች በማስቀደም እንጀምራለን። መፈንቅለ ጊዜያዊ መንግስት፣ የትግራይ ክልል በአደገኛ ሁኔታ ላይ ይገኛል። ጄኔራል ታደሰ ወረደ ቁማሩን ተበሉ። እነ ዶክተር ደብረጽዮንና ሞንጆሪኖ አልተቻሉም። በትግራይ ክልል ያለውን የመፈንቅለ ጊዜያዊ መንግስት ተከትሎም የነበረውን የመቀሌ ከተማ አደገኛ ሁኔታን በዝርዝር እናቀርባለን። ካፒቴን ማስረሻ ሰጤም የአማራ ፋኖ ህዝባዊ ድርጅት የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። የአማራ ህዝባዊ ድርጅት አፋህድን በመወከል ከመንግስት ጋርም የሰላም ስምምነት ሲያደርጉም እስክንድር ነጋ በበኩሉም ጩኸቱን አሰምቷል። ካፒቴን ማስረሻ ሰጤም በፍላጎቱ በሰላም እጁን ለመንግስት ከሰጠ እንዴት የሰላም ስምምነት ያደርጋሉ? መረጃውን በዝርዝርና በትንታኔ እንመለስበታለን። የፌዴራል መንግስት በህወሓት ላይም ከባድ የኢኮኖሚ እግድ በማድረጉ ከህወሓት ጋር ከፍተኛ ውጥረት ውስጥ ገብቷል። ሁሉንም መረጃዎች በዝርዝር እናቀርብላችኋለን። ቻናላችንን ላይክ እና ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። የፌዴራል መንግስት በህወሓት ላይ የሚያደርገውን ከፍተኛ የኢኮኖሚ ጫናም አጠናክሮ ቀጥሎበታል። በተለይም ህወሓት ከኤርትራው ሻዕቢያ ጋር ጽምዶ በመመስረቱና እንዲሁም ከትግራይ ክልል ተሻግሮም በአፋር ክልል ላይ ጥቃት በመክፈቱና የአፋር ክልል 6 ቀበሌዎች በታጣቂ ኃይሉ በመቆጣጠሩም የፌዴራሉ መንግስት ህወሓትን ከጦርነት ውጭ በሆነ መንገድ በኢኮኖሚ ለማዳከም የተለያዩ እርምጃዎችን እየወሰደ ይገኛል። ባለፈው ወር ላይም የፌዴራል መንግስት የህወሓት ታጣቂዎች ደሞዝ መክፈል ማቆሙን አሳውቆ የነበረ መሆኑ ይታወቃል። መንግስት በፕሪቶሪያ ስምምነት መሰረት ደሞዝ የሚከፍለውም የህወሓት ታጣቂዎች ትጥቅ እስከሚፈቱ ድረስ ብቻ መሆኑን በመግለጽም ከ2 ዓመታት በላይ መክፈሉንና ታጣቂዎቹ ትጥቅ ስላልፈቱም ደሞዝ እንደማይከፍል አሳውቋል። በዚህም የተነሳም የህወሓት ታጣቂዎች ቲዲኤፍም በህወሓትና በጊዜያዊ መንግስቱ ላይም ከፍተኛ ተቃውሞ አድርገዋል። ትጥቅ ለመፍታትና መሳሪያ ለማውረድ ወይም ዲዲአር ለመተግበር ፈቃደኛ ያልሆነው ህወሓትም የታጣቂዎችን ደሞዝ ከማጣት ባሻገር በምርጫ ቦርድ ህጋዊነቱን ያጣው ህወሓትም የሚያስተዳድራቸውን የንግድ ድርጅቶችን ጠቅልሎ የያዘውም ኤፈርት የባንክ አካውንቱ እንዲታገድ መንግስት ደብዳቤ መጻፉ ተገልጿል። እግዱም የደደቢት ማይክሮ ፋይናንስ ሂሳብ እንዳይንቀሳቀስ መታገዱ ተሰምቷል። ይህንኑ ተከትሎም በፌዴራል መንግስትና በምርጫ ቦርድ እውቅናና ህጋዊነቱን ባጣው በህወሓት መካከል ከፍተኛ ውጥረት መበረታታቱን ተዘግቧል። የትግራይ ክልል አደገኛ ሁኔታም መፈንቅለ ጊዜያዊ መንግስት ከፕሪቶሪያ ስምምነት በኋላም በጌታቸው ረዳ የሚመራ ጊዜያዊ መንግስት ከተቋቋመ በኋላም የቲዲኤፍ ጄኔራል የነበሩት ታደሰ ወረደም ምክትል ፕሬዝዳንት ሆኖ ሳለም በእነ ዶክተር ደብረጽዮንና ሞንጆሪኖ ከሚመራው ህወሓትም ጋር በመሆን የጊዜያዊ ፕሬዝዳንቱንና ሌሎች ካቢኔዎች ላይ በግልጽ በወታደራዊ ጣልቃ ገብነት ማስወገዳቸውም ይታወቃል። ከመፈንቅለ መንግስቱ በኋላም የቀድሞው ምክትል ፕሬዝዳንት ጄኔራል ታደሰ ወረደም አዲስ የትግራይ ክልል ጊዜያዊ ፕሬዝዳንት በመሆን ስልጣኑን ተቆጣጠሩ። ታደሰ ወረደም በፌዴራሉ መንግስትና ከኤርትራው ሻዕቢያ ጋርም ጽምዶ በመሰረቱት ከህወሓት ጋርም መሃል ሰፋሪ በመሆን በሁለት ማንኪያ ለመብላት ያደረጉት ሙከራና ጥረታቸውም በዶክተር ደብረጽዮንና ሞንጆሪኖ መሩ ቲዲኤፍ በአርሚ 31 የደሞዝ ጥያቄን አሳበው መፈንቅለ ጊዜያዊ መንግስት እያደረጉ የሚገኙ ይመስላል። የትግራይ ክልል መንግስት ዋና መቀመጫ በሆነችው መቀሌ ከተማም የቲዲኤፍ የጸጥታ ኃይሎች የፌዴራል መንግስት በህወሓት ላይ ባሳለፈው የኢኮኖሚ ጥቃት የተነሳ የደሞዝ ክፍያ ዘገየ በሚል የአርሚ 31 ጦር አባላትም ከእንደርታ አካባቢም ወደ መቀሌ በመምጣት አመጽ አስነስተዋል። በርካታ ታጣቂዎችም ሰልፍ ይዘው በከተማዋ የተንቀሳቀሱ ሲሆን በህወሓት ቢሮ አካባቢ ሰፍረዋል። ታጣቂዎቹም የጊዜያዊ አስተዳደሩ ህንጻም በመክበብም ተቆጣጥረዋል። በመቀሌ የሚገኙ ሚዲያዎችንም ሙሉ በሙሉ ከስርጭትም ተቋርጠዋል። ታጣቂዎቹ የድምጽ ወያኔን ቢሮ በመቆጣጠርም ስራ አስኪያጁን በቁጥጥር ስር መዋላቸውም ታውቋል።
የመቀሌ ኤፍኤም ሬዲዮ ጣቢያም እንዲሁም የትግራይ ቴሌቪዥንም በመቆጣጠር ሰራተኞቹን በቁጥጥር ስር በማስገባት ሁሉንም ሚዲያዎች ከስርጭት እንዲቋረጡ አድርገዋል። የከተማዋን መውጫና መግቢያ በሮች ላይም ከፍተኛና ጥብቅ ቁጥጥር እያደረጉ ይገኛሉ። ሁሉንም ሚዲያዎች ተቆጣጥረውም ስርጭት ካቋረጡ በኋላ እንዲሁም የጊዜያዊ ፕሬዝዳንቱ ጽህፈት ቤት በቁጥጥራቸው ማስገባታቸውን ተከትሎም በህወሓት ጽህፈት ቤት የደስታ ተኩስ ተኩሰዋል። ጄኔራል ታደሰ ወረደም የትና በምን ሁኔታ እንደሚገኙም ምንም አይነት መረጃ አልተገኘም። የመንግስትና የፋኖ ስምምነት ጉዳይም ከሰሞኑም በአማራ ፋኖ ህዝባዊ ድርጅት አፋሕድ ከአመራርነታቸው መነሳታቸው የተሰማው እነ ካፒቴን ማስረሻ ሰጤም በሰላም እጃቸውን መስጠታቸውንና መሳሪያ እንዳወረዱ በብዙ መልኩ ሲገለጽ የነበረ መሆኑ ይታወቃል። ይሁን እንጂ በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል በአፍሪካ ህብረትና በኢጋድ አደራዳሪነት የዘላቂ ሰላም ስምምነት ማድረጋቸውንም በመንግስት ሚዲያዎችም ይፋ አድርገዋል። ስምምነቱንም በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይም ካፒቴን ማስረሻ ሰጤ መካከልም ተደርጓል። የአፋሕድ አባልናም ከእነ ካፒቴን ማስረሻ ሰጤ ጋር አመራር ሲሰጥ የነበረው እስክንድር ነጋ በበኩሉም ድርድሩ አይወክለኝም በማለትም ጩኸቱን አሰምቷል። እስክንድር ነጋም በአማራ ክልል መንግስትና በአፋሕድ መካከልም ተፈረመ የተባለውን የሰላም ስምምነት አፋሕድን አይወክልም ሲል በማህበራዊ ሚዲያው በኩልም መግለጫውን አሰራጭቷል። እጁን ለመንግስት ሰጠ የተባለው የአፋሕዱ መሪ ካፒቴን ማስረሻ ሰጤም እጁን በሰላም ከሰጠም ድርድር እንዴት ሊካሄድ ቻለ በማለትም ብዙዎች መነጋገሪያ አድርገውታል። በሌላ በኩል ግን መንግስት የሰላም ስምምነቱን ይፋ በማድረግ በክልሉ ፖለቲካ ላይ ብልጫ ማድረጉን ማሳያ አድርጎታል።